ለሱ እንዴ ቢደውልልኝ ሰሚኛለሽ? ሴት ልጅ ለእጄን ስለማላነሳ ለሴት ልጅ ክብር ስላለኝ ነው እንጂ ማለት ነው። ዛሬ እንደዚህ ሰባብርሽ ነበርሽ። ለሴት ልጅ ክብር ቢኖርም አንቺ ምናምን አትለኝም ነበርሽ። እተለትላለሁ። አሁን ጥፋ ከዚህ። ኧረ በእናትሽ፣ ኧረ ተይ ግን፣ ኧረ በእናትሽ ዝጋ እንዴ! እና ኩሻ ዳይመንድ ነው። ሰላም የጽናት ቤተሰቦች እንዴት ናችሁ? ማን የመጣ ይመስላችኋል? እንግዲህ ቤት ውስጥ የባቡሬ እናት በጣም ነው የደነገጠችው። አንድ ሰው መጥቶበታል። እሱም ደግሞ ያ ባለፈው የወሰዳት ማለት ነው። እሱ መጥቶባታል። እሱ የመጣው ሊሊን አገኛለሁ ብሎ ነበረ። ነገር ግን እናትየዋን ያገኘው ማለት ነው። ሆኖም ግን ባቡሬ ይደርሳል። ምንም አያደርጋትም። ግን ያው አስፈራርቷታል። በጣም ፈርታ ነበረ። ቤት ውስጥ ብቻዋን ስላገኛት ሊሊም የለችም፣ ሄዳለች። አደይ አለችበት ጋር እንግዲህ ባለፈው የፍቅርን እናቴ አንቺ እናቴ ነሽ አባቴ የት ነው አባቴን አምጪልኝ እያለች በጣም ስላስቸገረች እዛ ይቅርታ ለማለት ሄዳለች። ባቡሬ እንግዲህ ወደ ቤት ለማትመለስም እኔ እኮ እስካሁን ድረስ እህል አልበላሁም፣ ምሳ አልበላሁም፣ እናንተን ስጠብቅ ወዴት ወሰድካት ነሽ አንተና እያለች ነበረ። ነገር ግን እሱ ሳይሆን እንዴ መጣ እንዴ እያለች ነበር። እኔ በሩ እንዴት እንደተከፈተ እስከ ዛሬ ይዘጋ ነበረ በሩ። ዛሬ እንዴት እንደተከፈተላት አላውቅም። ሆነ ተብሎ ተከፍቶ ይመስለኛል። እንግዲህ ባቡሬ እየመጣ ነው። እናቱ ምንም አትሆንም፣ የፈለገው ቢዝትም ምንም አያደርጋትም። ግን በጣም ተናዶ እንደሚጣሉ እርግጠኛ ነኝ። በሊሊ የተነሳ ብዙ ነገር ብዙ ዋጋ ከፍሏል። እንግዲህ እሱ ማለቴ ሊሊ ስለምታሳዝነው እና ከዛም ደግሞ አልፎ አሁን ወደ ፍቅር ስለተቀየረ በፍጹም አሳልፎ ሊሰጠው አይችልም። ያ ግን የግድ መስጠት አለብህ። ሊሊን ከወሰድሁ ብዙ ብር አገኛለሁ። ሊሊን በእጇ ታደረገች አክስቷ የፈለከውን የምትጠይቀኝን ብር እሰጥሃለሁ ብላኛለች። ስለዚህ ግዴታ እሷ ማንጣት አለብህ ብሎት ነበር። እንግዲህ ከዚህ ቀደም አይታችኋል። በሊሊም ሆነ በቤተሰቦቼ ከመጣህ እገድልሃለሁ፣ አልለቅህም። ስለዚህ በእሷ እንደውም ከእናቴና ከሊሊ ምርጫ በሰጠኝ የትኞቹንም ልመርጥ አልችልም። ይችን ፍቅሬ ናት፣ የልቤ ንግስት ናት። እናቴም እናቴ ናት፣ እህቴም እህቴ ናት። ስለዚህ ማንኛዎቹንም አሳልፌ ልሰጥህ አልችልም። አርፈህ ተቀመጥ፣ አለበለዚያ ብዙ ነገር እንዳረሳለን ብሎት ነበረ። እንግዲህ ምንም አላለም ነበረ፣ ጥሎት ሄዶ ነበረ። እሱ እንግዲህ ብር ምናልባት ገዝቶት ሊሊን ለመውሰድ ቤቱን ታወቀው ሊሊን ለመውሰድ መጥቶ ሊሆን ይችላል እንጂ ሴትዮዋ ብትፈራም ምንም አያደርጋትም ማለት ነው። እንግዲህ አቤና ባለቤቱ ለመለያየት ያቀዱ ነው። እሷም ወደ ገጠር ተመልሼ ልሄድ፣ አንተንም የሆነ ነገር አድርገው ተመጸጸት፣ ወይንም ደግሞ ወደ ገጠር ከምመልስ ቀጥታ አንተም ወደ አሜሪካ ሄድ፣ እኔም ወደ ገጠር ልሄድ፣ ካልተጋባን እዚህ ተቀምጠን ምንም አንሰራም፣ ነገሮች ይስተካከላሉ ብዬ ነበረ። እንደውም እየባሱ ነው የሄዱት እንጂ በፍጹም ሊስተካከሉ አልቻሉም። አጎትም ደውሎ ነበረ፣ ካልተጋባች ተመልሰሽ ነይ፣ ተተጋባች ተጋቢ እና አብራችሁ ተቀመጡ፣ እንደዚህ ያለ ነገር አልፈልግም ብሏታል። እንግዲህ በጣም በሚገርም ሁኔታ እሷ ተጋብተው ጥሩ ኑሮ እንዲኖሩ ነበረ ወደ ከተማ የመጣችው። እሱም ስራ የለውም፣ እሷም ስራ የላትም። እሱ እየሰራውን ነው የሚበሉት። እንግዲህ እዛ አሜሪካ ተቀምጦ የሆነ አፍርቶ ነበረ፣ ያችን እየበላ እና ደግሞ ተገጠር መሬት ተሸጦለት ያችን እየበላ ነው ማለት ነው። እንግዲህ ዶክተሩ በጣም በሚገርም ሁኔታ እየባሰበት ነው የመጣው። ፍቅሩ ያደይ ፍቅር ለብቻውም ያው ተዚህ ቀደምም ነግሬያችኋለሁ፣ ለብቻው እያወራ ነበረ። አሁንም ለብቻው እያወራ ነው። እንዴ እዩ ምን ነክቶ ሆነው? ፍቅሯ እኮ ባሰብኝ። በቃ እሷ ልታገባ ነው፣ ተዋት እንዴ
እንዴት አድርጌ ልተዋት ይላል ብቻው ማለት ነው። እሱ አንድ ሆኖ ሁለት መልስ እየመለሰ ነው። አንዱ ያወራዋል፣ አንዱ ደግሞ ይመልስለታል ማለት ነው። እንግዲህ እኔ በጣም ነው ፍቅሯ እየጨመረብኝ የሄደው። እሷ እኮ ልታገባ ነው፣ ባለትዳር ናት። እንግዲህ ወዳ ዴቭን ትወደዋለች፣ ወዳታ። ስለዚህ አርፍ ቢቀመጥ ይሻለኛል። ዴቭ ደግሞ ሲያየው ንፍ 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 ይላል። በአፍንጫው ነው በቃ የሆነ ዘለህ ጉብ በልበት ነው መሰለኝ የሚለው ሲያየው እንዴት በቃ እንዴት እንደሚሆን እኔ እንጃ። ልዩ ነው ሲያየው ማለት ነው። ለአደይ ፍቅሩ እንግዲህ በጣም እየጨመረ ነው። ሌላም ሲጨምርበት የሆነ የቅናትም ነገር ስላለ እየጨመረበት ነው የሄደው። ሁለቱም እንግዲህ ያፈቅሯታል። ማንኛውን እንደምታገባ ወደፊት እናያለን ማለት ነው። እኔ ግን ዛሬም ነገም ዶክተሩን ብታገባ ጥሩ ነው። ቤተሰብ አልተስማማም። እህቷ ታፈቅረዋለች። ይህን ተሰማች እርግፏ አድርጋ ነው የምትተው፣ እርግጠኛ ነኝ ማለት ነው። ሊሊ በመመለሷ በጣም ደስ ብሎናል ሁላችሁም። እንግዲህ ከዚህ በባለፈው ቪዲዮ ላይ ሊሊ ተመልሳለች ከበፊቱ አሁን ሁሉንም ታስታውሳለች ብያችሁ ነበረ። ይኸው አስታውሳለች፣ ሁሉንም አስታውሳለች። ሐኪም ቤት መታ ዶክተሩን እፍረት ይዟል ነበረ። ኤላ እያልሽ አስቸግረሽው ነበረ፣ እንዲህ አድርጋ እንዲህ በል እንዲህ እየሳምሽ ሁሉ ሲሏት በጣም አፍራ ነበር ማለት ነው። እንግዲህ ዶክተሩ በጣም ነው ደስ ያለው ሊሊ በመመለሷ ወደ ራሷ፣ ሁሉንም በማውቋ በጣም ደስ ብሎታል ማለት ነው። ሌላው ነገር ቤዛ ያው ተንኮሏ ዛሬም እንደቀጠለ ነው። በአደይ ሊያማኙ ነበረ፣ ነገር ግን አልተሳካም። ፍቅር ደግሞ አቤት ፍቅር! ይቺ ኩባያ አሉ፣ እውነትም ኩባያ። እቤት ሄዶ ዶክተሩ ብርቄት አለች ሲላት፣ እናትየዋ ብርቄ ፍቅር ናት የኔ ልጅ እኮ ናት እኮ የታለች ሲላት፣ አይ የለችም ወደ ውጭ ወጥታለች። መሺ በቃ እኔና እሷ እንነጋገራለን ብሎ ያው ምስጢሯን ሸፍኖ ምንም ሳይናገር ለእናቷ ጥሎ ይወጣል። ግን እሷ እናቷ ጋር ሄዳ ምን ትላለች? በየመንገዱም ሆነ በየትምህርት ቤቱ ዶክተሩ እያስቸገረኝ ነው፣ እየተከታተለኝ እያስቸገረኝ ነው። ስለዚህ ለዛ ነው የናሱ ተነጋግረን እንፈተዋለን እንዳለ እንፈተዋለን። ስለዚህ ሌላ ምንም ችግር የለም፣ ምንም የሰራሁት ነገር የለም ነው ያለቻት ለእናቷ። ሆይ እኔ ደህና ሰው መስሎኝ እንደው ልጄን ሊያስቸግሯት በየመንገዱ እንደው ይህም ደህና ሰው መስሎኝ ልጄን ሊያስቸግራት አላለችም እናትየዋ። ልይቷ እንግዲህ እንደምትዋሽ እንደው ማን በነገራት፣ ሁልጊዜ ውሸታም እንደሆነች እውነቱን አውርታ እንደማታቅ ታውቃለች። ልጇን ግን ያው ልጅ ናትና ግዴታ ማመን አለባት። ያው ወደደችም ጠላችም ማመን አለባት። አምናለች። ልጅን እንዴት ያስቸግራታል በማለት አመነች ማለት ነው። እንግዲህ ለዳይመንድ ሊነግረው ነበር ዶክተሩ ያለበትን ስላደይ ያለውን ፍቅር ሊነግረው ነበር። እንዲህ ዶክተር ምን ነክቶ ነው ዛሬ ደህና አይደለህም? ብቻ የሆነ የጠፋበት ነገር አለ ወይም ደግሞ ያሳሰበት ነገር አለ። ምንድን ነው ነገር ሲለው ዳይመንድ አደይን ታውቃታለህ እንዴ ሲለው፣ እንዴ አደይ አደይንማ ከልጅነቷ ጀምሮ አውቃታለሁ፣ አብረን ያደግነው። ምን ነው ችግር አለ እንዴ ሲለው፣ አይ ምንም የለም ችግር እንዴ ንገረኝ እንጂ አደይ ምንድን ነው ሲለው፣ አይ ምንም ችግር